በሶስት ምክንያት አባቶቻችን የጥምቀት ማዜማ ጥር 10 ከተራ ብለውታል። አንደኛው ታቦታተ ሕጉ ከቤተ መቅደስ ወጥተው ወደ ባሕረ ጥምቀት ሲጓዙ ካህናቱ ምእመናኑ ከሊቃነ ጳጳሳት ጀምሮ እስከ አፄ ሕይወት ድረስ ያሉት የቤተ መቅደሱ አገልጋዮች እንደገና ደግሞ የምእመናኑ በአንድ ሆነን ታቦታቱን ከበን መሄዳችንን ያሳያል ማለት ነው። መክበብ ማለት ስለሆነ። ሁለተኛው ከተረ ማለት ገደበ ማለት ይሆናል። ምን ማለት ይሆናል? መገደብ። ምንን ነው የሚገደበው ካል ውሃውን ማለት ነው። የውሃውን መገደብ ያሳያል ማለት ነው። ከተራ የሚለው ሁለተኛው ቃል። ሶስተኛው ነው ዋነኛው ትልቁ ምስጢር ግን በጣም አስገራሚው ምስጢር ከተረ ማለት አቆመ፣ ገታ የሚል ትርጉም አለ። ይሄ በብሉይ ኪዳን በእስራኤል ዘስጋ ላይ የተከናወነ አንድ ታሪክ ነበር። እስራኤል ዘስጋ ከግብፅ ከወጡ በኋላ በኃጢአታቸው ምክንያት መቅሰፍት መጣባቸውና መቅሰፍቱ ሲመጣባቸው ወደ ሙሴ መጥተው እኛ ኃጢአት በደል ከመስራት አናቆምም፣ ከእግዚአብሔር ምሕረት ቸርነት ይቅርታ አይታጣምና ወደ እግዚአብሔር አመልክተልን አሉት። ሙሴም ደግና የዋህ ስለነበረ ወደ እግዚአብሔር አመለከተላቸው። እግዚአብሔርም የሙሴ ልመናና ጩኸት ሰምቶ ወንድም አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ የታመሙትን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ይጠናቸው፣ ደዌው ከሕሙማኑ ወደ ሕያዋኑ አይተላለፍም ብሎ መልእክት አስተላለፈለት። በዚያ ምክንያት አሮን ልብሰ ተክህኖውን ለበሰ፣ ማዕጠንተ ወርቅ ያዘና እግዚአብሔር ልክ እንዳዘዘው አብርሃም፣ ይስሐቅ፣ ያዕቆብን እያሰብክ ወገኖችን ይቅር በል እያለ 3 ጊዜ እየተመላለሰ በመካከላቸው አጠናቸው። ያን ጊዜ ደዌው ጸጥ አለ፣ አባር ቸነፈሩ ቆመ ማለት ነው። ያ እስራኤል ዘስጋ እስራኤል የምዕመናን ምሳሌዎች ናቸው። አሮን የክርስቶስ ምሳሌ ነው። ደዌ አባር ቸነፈር ደግሞ የኃጢአት የመርገም የፍዳ ምሳሌ ነው። ዕጣኑ የክርስቶስ ያደረገው ያከናወነው የማዳን ስራ ምሳሌ ነው እና ምንድን ነው ከዚህ ጋር የሚያያይዘው ከከተራ ጋር ካል ጌታችን ኢየሱስ ክርስቶስ ወደ ባሕረ ጥምቀት ወደ ዮርዳኖስ ወርዶ የተጠመቀው ለምንድን ነው? የዕዳ ደብዳቤያችንን ለመደምሰስ ቆላስይስ 2:14 ላይ ወደምሰሰ ለነ መጽሐፈ ዕዳነ የዕዳ ደብዳቤያችንን ደመሰሰልን ይላል አይደል? የዕዳ ደብዳቤያችንን ለመደምሰስ ኃጢአትን ለማቆም ለመግታት ኃጢአትን ለማጥፋት ስለሆነ ወደ ዮርዳኖስ የወረደው በአዳምና በሔዋን ላይ የተፈረደውን የዕዳ ደብዳቤ ለማጥፋት ስለሆነ ከዚህ በኋላ ኃጢአት ቆመ፣ ተገታ። ከዛ በፊት ኃጢአት ደዌው ያ በእስራኤል ዘስጋ ላይ ምን ይሆን ነበር? ከአንዱ ወደ አንዱ ይተላለፍ ነበር። ኃጢአትም ከአባት ወደ ልጅ ከእናት ወደ ልጅ በኃጢአት ምክንያት ምን ይል ነበር? ይተላለፍ ነበረ ማለት ነው። ያ ነገር ምን አለ ማለት ነው? ቆመ። ጌታ ሲጠመቅ ኃጢአት ሁሉ ቆመ። ስለዚህ ከተራ የሚለው ቃል ዋናው ምስጢር ይህኛውን ነው የሚያ